ሚካኤል እግዚአብሔር ነው ታዲያ እንደተላከ ሰው ደግሞ መልእክተኛ የሆነ ስለሆነ ኢየሱስ ክርስቶስ መላእክት አይወልዱም አይዋለዱም አያገቡም ብሎ ኢየሱስ ያስተማረው ምን ነው ታዲያ? በእግዚአብሔር አምሳያ የተፈጠረ የእግዚአብሔር መልክ ብቻ ነው ያለው። ስለዚህ መላእክት በሚለው ውስጥ እኛንም ያካተል ማለት ነው። መንገድ የተገለጠበት መንገድ ካሉ ደግሞ ከኛ የተለዩ ናቸው ማለት ነው። አሁን ሲጀምር እግዚአብሔር ተገለጠለት ነው። ካልተሳሳትኩ ሚካኤል ነው አይደል እንዴ? ቀኑን በደመና አምድ ሌሊቱን በእሳት አምድ ሲመራቸው ነበር የተባለው። አይልም፣ አይገልጽም፣ እንደዛ አያመጣውም። ስለዚህ ምን አለፋን ታዲያ ክንፍ ፍለጋ ከምንዞር። ይህን ጥቅስ በነገራችን ላይ ለመላእክትም ይጠቅሱታል፣ የሥላሴም ትምህርትም ብለው ይጠቅሱታል። የተሳለው ስዕል ስለ መላእክት ያለን ራሱ ኢሜጁ ልክ አይደለም ነው። ስለዚህ መልአክ የሚለውን ያው የሆነ ኢሜጅ ተሰርቷል። መፍረስ ያለበት ነገር እንዳለን ይገባኛል። የመልከ ጼዴቅ ሕይወት የክርስቶስ ሕይወት ነው። የእግዚአብሔር ስም ሳይሆን የእግዚአብሔር ስም ያለበት ሰው ከመሆኑ በፊት መልአክ ነበረ። የሚካኤል ክብር የሚባለው መንፈስ አግኝቶሻል ማለት ነው። እግዚአብሔር መቅረት ይችላል፣ ማርያምን ግን ወዳታለሁ። ገብርኤል የእግዚአብሔር መገለጽ ነው። አሁን እንደ በቀደሙ ልንጣላ እየመሰለኝ ነው። ሰላም ጤና ይስጥልን ውድ የሊቤሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ይህ በሊቤሮ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ያው ዛሬም ከጌታ መሳይ ጋር ድጋሚ ተገናኝተናል። ሁሌ ይቅረብ ትላላችሁ እናንተ፣ በእርግጥ እሱም ሁሌ ይቀርባል። በቋሚነት ነው አብረን እየሰራን ያለ ነው። ዛሬ በመላእክት ዙሪያ ልናወራ አስበናል። እንደው እነኚህ ነገሮች ምንድን ናቸው እስኪ እንወቃቸው። በየቦታው ቅርጽና መልካቸው ባህሪያቸውም የተለያየ ነው። ስለዚህ መሰረታዊ የሆነ ነገር ብናገኝ በመላእክት ዙሪያ እናውራ ብለን ቶፒካችንን መላእክት ላይ አድርገናል። አብራችሁን ቆዩ። ጌታ መሳይ እንዴት አለክ? እንደኔ ሰላም ነሽ? ከርመሻል አለን እግዚአብሔር ይመስገን። ያው ስለ መላእክት ሲነሳ ብዙ አይነት ኢሜጅ አለ። በጣም ብዙ አይነት ስዕል ነው ያለው። አሁን እኔ ውስጥ ያለ ስዕል እና አንተ ጋር ያለ ስዕል ራሱ የተለያየ ሊሆን ይችላል። እንደው በመሰረቱ መላእክት ምንድን ናቸው? ሲጀምር መላእክት የሚባለው ኮንሰፕትስ ምንድን ነው? እሺ አመሰግናለሁ። ያው እንግዲህ ይሄም አንዱ ስለ መላእክት ያለን አረዳት መጽሐፍ ላይ በዚህ መጽሐፍ የተጻፈውን ሰዎች ያቀረቡትን ነገር ያዩበትን መንገድ ከዛኛ ቃል በቃል መልአክ ስላለ ያው በልምምድ እንዳየነው ክንፍ ያለው ምናምን ተደርጎ ነው። ግን ከቃሉ ፍቺ ስንመልክ መልእክተኛ ነው የሚለው በቃ አለቀ። የግዕዝ ቃል ነው፣ የተላከ መልእክተኛ ማለት ነው። ስለዚህ መልአክ የሚለውን ያው የሆነ ኢሜጅ ተሰርቷል። ያ ኢሜጅ ክንፍ ያለው ከዛ የሚጠቀሱ ጥቅሶች አሉ ስላፈጣጠራቸው። ምናልባት ያ ስለነሱ የተነገረ ነው ወይ ወይም ደግሞ ያ ሀሳብ የዛ ነው ወይ የሚል ነገር ብትመለከቺ አብረን እናየዋለን። እነሱ የሚገልጥ አይደለም፣ ግን በዋናነት መልአክ ማለት የተላከ መልእክተኛ ማለት ነው። ስለዚህ ምን አለፋን ታዲያ ክንፍ ፍለጋ ከምንዞር ቶፒካችን ዘግተን ያው በመላእክት ዙሪያ ላይ ያው እኔ እንግዲህ ችግር አለብኝ እንደዚህ አይነት ነገሮች በጣም ነው የማየው። እና እነኚህ 6 ክንፍ አላቸው፣ 4 ክንፍ አላቸው፣ 2 ክንፍ አላቸው እያለ የሚያስቀምጣቸውና መላእክት የተባሉት ራሱ ልዩነት አላቸው ወይስ ተመሳሳይ? እኮ በማን መጽሐፉ ላይ የተጠቀሰው? ምክንያቱም ይሄ መጽሐፍ ባይኖር አዳምና ሔዋንም የሉም፣ መላእክቶችም የሉም፣ እባቡም አያወራም። እኔ እናንተም ራሱ እዚህ ስታይም ቁጭ ብለን ማውራት አይጠበቅም። ለምሳሌ አንዱን ስለ ክንፍ ያወራበትን ፓርት ስለተቀቡት ኪሩቤሎች በሕዝቅኤል ቦታ ላይ ሲያወራ የነበረው እንደዛ ነው እኮ። በሁለት ክንፉ ፊቱን ይሸፍናል፣ በሁለት ክንፉ እግሩን ይጋርድና በሁለት እግሩ ደግሞ እየበረረ ቅዱስ ቅዱስ ይላል ምናምን። ስለዚህ እያወራሽልኝ ያለው በራእይ መጽሐፍ ስለተጻፈው ሀሳብ ነው ማለት ነው። በእርግጥ ሰዎች በተለያየ መንገድ ስያሜ ሰጥተው ለምሳሌ ሚካኤል፣ ገብርኤል ምናምን የሚል በመጽሐፉ ውስጥ የተጠቀሰውን ተደርጎ በስያሜ በእርግጥ ሌሎች ተጨማሪ መጽሐፍት በዚህ ውስጥ ያልተካተቱ ሌሎች ተቋማት አካተው ያሉትም ሌሎች ተጨማሪ ደግሞ ስያሜ ያላቸው መላእክቶች ምናምን ተብሎ ይነገራል። ግን በሕሳቤ ደረጃ ወይም ደግሞ በትርጉም ደረጃ መልአክ የሚለው መልእክተኛ የተላከ ስለሆነ የራእይ መጽሐፍ ደግሞ ሲጀምር የኢየሱስ ክርስቶስ መገለጥ ብሎ ስለሆነ የጀመረው። ስለዚህ አንዱ ሲያወራበት የነበረው የእሱን መገለጥ ስለሆነ እንደተላከ ሰው ደግሞ መልእክተኛ የሆነ ስለሆነ ኢየሱስ ክርስቶስ። ስለዚህ ከእግዚአብሔር የተላከ ከእግዚአብሔር መጥቶ ከእግዚአብሔር ወጥቼ መጥቻለሁ ስለሚል የኢየሱስ ክርስቶስ መገለጥ ነው። የዮሐንስ ራእይ የሚለው በሌላ ትርጉም የኢየሱስ ክርስቶስ መገለጥ ስለሆነ በሱ መገለጥ ሌሎች አውሬዎች ምናምን ሲወጡ እናያለን። ግን መልእክተኝነትን ነው እዛ ጋር የሚያሳየው። ከአብ ወጥቼ መጥቻለሁ ከአባት ተልኬያለሁ ስለሚል የሆነ ክንፍ ያለው ሳይሆን
ከእግዚአብሔር የተላከ ስለዚህ ኢየሱስን መልእክተኛ ስለሆነ ምክንያቱም እንደዛ ነው። አሁን ፋክት መቀበል ከሆነ እውነታን ከሆነ የምናወራው ምክንያቱም አሁን የሰዎችን ልምምድ ልናጸድቅ አልመጣንም። እውነት ነው። እሱ መፈተሽ አለበት በቃሉ ቃሉ የሚለው ይሄ አሁን ሰዎች የጻፉት እሱን ይዘን ምክንያቱም እሱን ይዘው ስለሆነ የመጡት እሱን ራሱ ብንፈትሸው የሚያወራው ስለሌላ ጉዳይ ነው። ለምሳሌ ለአብርሃም ነው በአብርሃም በእንግዶቹ ነው። ስለዚህ እግዚአብሔር ባለፈውም ስናወራ ነበረ ራሱን በየሰዎች መንገድ የተገለጠበት መንገድ ነው። ራሱን አውጥቶ የተገናኘበትን መንገድ በእንግዶች በሶስት ሰዎች ነው የሚለው የአብርሃም ጋር። ከዛ ሁለቱ ለዛ የሄዱ የሚለውን ጠቅሰው ሁለቱ መላእክት ናቸው የሚል ነገር አይልም፣ አይገልጽም፣ እንደዛ አያመጣውም። ለዳንኤል ደግሞ የተጠቀሰውን ጠቅሰው ሚካኤል የሚል ነው። እሱ በጣም የሚገርምሽ ነገር እሱ ጥቅስ ራሱ በወቅቱ የተገለጠ ኃያል ንጉሥ ነበር ነው የሚለው። እኔ እንደው ኃያል ንጉሥ ነበር። እኔ ለዞም ቅድም በጣም እያየሁት በእርግጥ አውቃቸዋለሁ ከዚህ በፊትም ግን ሳየው ብዙ ሚካኤል ተብሎ የተጠቀሰ እዛ ጋር አለ። የከሌ ልጅ እንትና ምናምን እያለ ይጠቅሳል። ስለዚህ እያወራ ያለው ለዛውም ኃያል ንጉሥ ነው። በወቅቱ የመጣለት የደረሰለት ወይም ደግሞ ከዛ ነገር ላይ የታደገውን ነው ሚካኤል ያለው። ስለዚህ የሚታደገንን ነገር የሆነ ልዩ ፍጥረት እግዚአብሔር ክንፍ ያላቸው አሁን አንዱ ዕብራውያን ላይ የተጠቀሰው ነው። አገልጋዮቹን የእሳት ነበልባል መላእክቱ ምናምን ስለሚል እዛ ጋር እያወራ ያለው ክንፍ ስላላቸው መላእክት ነው ወይ ብትይኝ አይደለም ነው በግልጽ። ስለዚህ አሁን አንተ በጠቅላላው እያልከኝ ያለው የተሳለው እስከዛሬ ሲነገረን የነበረ የተሳለው ስዕል ስለ መላእክት ያለን ራሱ ኢሜጁ ልክ አይደለም ነው። ትክክል። ካስፈለገ እግዚአብሔር እኔ ስለሚለኝ ብዙ እንትን በጩኸት ወይ ደግሞ በሆነ ነገር ብቻ መፍረስ ያለበት ነገር እንዳለን ይገባኛል። ምክንያቱም አሁን ይኸውልሽ እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶቻችን ተናገረን ነው የሚለው። እግዚአብሔር ነው የተናገረን። ስለዚህ አሁን በአብርሃም በሚባለው ሰው ጋር የመጣበት በሱ ሁኔታ የመጣበት አሁን ፖል አንድ ደስ የሚለኝ ነገር በእኔ ሁኔታ ሊገልጥ በወደደ ጊዜ ነው። ገብቶሻል? ስለዚህ አሁን በአብርሃም ሁኔታ በአብርሃም መንገድ እግዚአብሔር በሶስት በሚመስሉ ሰዎች ይህን ጥቅስ በነገራችን ላይ ለመላእክትም ይጠቅሱታል፣ የሥላሴም ትምህርትም ብለው ይጠቅሱታል። የአብርሃም ቤት ያለው እንግዶቹ ግን አብርሃም እያለ እሱን ጥቅስ 18 መሰለኝ ዘፍጥረት 18 ለአንዳንዶች ይህንን ጥቅስ ነው በሀሳብ ደረጃ ሰዎች ስለሚረዱት ታሪኩን ስለሚያውቁት እኛ ሀሳቡን ማለትም እንችላለን አንዳንድ ጊዜና እግዚአብሔርም ተገለጠለት ብሎ ነው የሚጀምረው 18 እኔ በአብርሃም ቤት ውስጥ ያለው ስቶሪ ነው። እንግዲህ አብርሃም ዛሬም በእኔ ሁኔታ የተስፋ ዘር ወይም ደግሞ የኪዳን ሰው ነው። ስለዚህ ይሄ የሚያሳየው እግዚአብሔር በእያንዳንዱ ውስጥ ጉዳይ ስላለው ኪዳን ስላለው የሚመጣበትን ነገር ለመማርበት እግዚአብሔርም ተገለጠለት በመምሪያ አድባር እሱም በድንኳን ደጃፍ ተቀምጦ ነበር። ቀኑን በትኩስ ጊዜ ነበር። ዓይኑን ማነሳ እነሆ ሶስት ሰዎች ወደ እርሱ ቀረቡ የሚል። ስለዚህ ለአብርሃም ሶስት ሰዎች በሚመስል መንገድ እግዚአብሔር በብዙ ጎዳና በብዙ መንገድ ስለተገለጠ በዚህ መልክ ተገልጦለታል። ከዛ ግን ሁለቱን እኮ መላእክት ይላቸዋል መልሶ ታሽከው እኮ የታለ እኮ ልሽ 19 ይመስለኛል። እሺ ያቸው ከዛ 16 ላይ ሰዎቹም ከዚያ ተነሱ ወደ ሰዶም አቀኑ ይላል። ከነዚህ መካከል ሰዎቹ አብርሃም ሊሸኛቸው አብሯቸው ከዛ ቀጥሎ ደግሞ እግዚአብሔር ማለት የማደርገው ከዛ ያወራ ደግሞ አለ። አሁን ሲጀምር እግዚአብሔር ተገለጠለት ነው የሚለው። ኦልሬዲ ይሄ ራሱ ለአብርሃም ፊዚካልን የተገለጠለት ወይስ ራእይ ወይም ደግሞ በውስጠኛው መረዳትና ተመስጥቶ ነው ነገሩን የተገነዘበው? አይ ፊዚካል እንደሆነማ ያሳውቃል እኮ ተገለጠለት ነው የሚለው። ምንም ማሳያ የለም። ከዛ በኋላ ግን በላ ይላል ሰውየው እኮ ቁጭ ብሎ በእንኮ ልክ ነው። በሰው አምሳል የተገለጠለት አይደል? አሁን ይሄን መፈተሽ ያስፈልጋል። ገብቶሻል? በሰው አምሳል ተገለጠለት። ሶስት ሰዎች ሆኑ፣ እንግዳ ሆኑ። በመልእክተኛ ነው የመጣው ማለት ነው። እነዛ መልእክተኞች እንደዛ ወደሱ የመጡት ይዘውት የመጡትን ምክር አይደል? መልእክተኞች ናቸው ማለት ነው። ስለዚህ ምንድነው አሁን ዛሬ ይባላል እኮ የአብርሃም እንግዳ። አንዳንዶች ሳያውቁ እንግዶችን በመቀበል መላእክትን ተቀብለዋል ምናምን ይላል አይደል? ስለዚህ መልእክተኞች ናቸው። ቃሉ እንደዛ አይደል? መልአክ ማለት መልእክተኛ ነው። ስለዚህ ይሄ ሰውዬ ክንፍ ያላቸው የሆነ ነገር የያዙ ሰዎችን አይደለም የሚያየው።
ሰዎችን ነው የሚለው። ሰዎችን አየ። ስለዚህ መላእክት በሚለው ውስጥ እኛንም ያካትታል ማለት ነው። መልእክት ያለው መልእክት እኮ ነው የእግዚአብሔር መልእክት፣ የእግዚአብሔር ንባብ አይደለሽ? እሺ እንደዛ ካልን ላይክ በእግዚአብሔር ጉባኤ ይላል ኢዮብ ላይ አይደለ? እግዚአብሔርና መላእክቱ ምናምን ይላል። እሱም ሰውን ነው የሚያካትተው ማለት ነው። አዎ ይቆማል በእግዚአብሔር ፊት እኮ በፍርድም ለፍርድም ሊመሰክሩም የሚቆሙ እኮ። ስለዚህ ቆይ ስዕሌ ላስተካክል። እንደዛ ከሆነ አሁን እኔ አእምሮ ውስጥ ላለፈ 30 ምናምን ዓመት የነበረ ስዕል ምንድን ነው? አንዳንዶቹ ጎራዴ የሚይዙ፣ አንዳንዶቹ ደግሞ ሚዛን የሚይዙ ምናምን፣ አንዳንዶቹ ደግሞ መብረቅ ምናምን የሚይዙ የሆኑ የተሳሉ አሉ፣ ከሰማይ ምናምን የሚበሩ ማለት ነው። ስለዚህ እሱን ስዕል ላጥፋ መጀመሪያ። አዎ ምክንያቱም እንደሱ አይነት መልአክ እንደሱ አይነት ፍጥረት የለም። በእግዚአብሔር አምሳያ የተፈጠረ የእግዚአብሔር መልክ ብቻ ነው ያለው። ያ መልክን ደግሞ አሁን ፍጥረትን በዚህ መጽሐፍ እንኳን ፍጥረት ሲጀመር የተጀመረው ሰማይና ምድርን ፈጠረ አይደል? ከዛ በኋላ ደግሞ ማዕከል የሆነውን ሰው ነው የፈጠረው፣ በአምሳያው የፈጠረው። እሱን እኮ ተቀብያለሁ። ግን ምን መሰለህ አሁን ምናልባት ትክክል እንሁን አንሁን እኔ አላውቅም። ነገር ግን ይሄ ስዕል ታዲያ ከየት መቶ የተሳለብን? ለምሳሌ አሁን ቅድም እንዳልከው የግዕዝ ቃል ነው መልክተኛ ማለት ነው ካልከኝ እኔ ለሆነ ሰው ቤት ለሆነ ሰው እግሩ ሰዓት ከደረስኩለት መልአክ ነኝ ማለት ነው። የሆነም ሰው ለእኔ ሴንሲቲቭ ታይም ላይ ከመጣ መልአክ ነው ማለት ነው። እንደዛ እኮ ነው። አሁን መልኩን እያየህ ስትመጪ እግዚአብሔር በብዙ መንገድ በብዙ ጎዳና በምናምን ተናገረ ይላል። ስለዚህ ወደ ሰዎች መላእክት አይወልዱም አይዋለዱም አያገቡም ብሎ ኢየሱስ ያስተማረው ምን ነው ታዲያ? እንደ መላእክት ሆነላችሁ እነዚህ እኮ ልክ ነሽ እኮ። ይሄ ማለት የአዲሱ ሕይወት ባህሪ አይደል? የመለኮት ባህሪ ተካፋይ ስትሆኚ አሁን የተጠየቀው በዛ ስለመኖር ነው አይደል? እነዚህ የፈሪሳውያን ሰዎች ሰው ሲሞት ምናምን ነገር ብሎ ጠየቁት አይደል? ያን ሐሳብ የመጣው እዛ ጋር ነው። እንደ መላእክት ሆናል። የመላእክት ሕይወት የእግዚአብሔር አይነት ሕይወት አይደል? የሕይወት አይነት። ስለዚህ አሁን አንተ በምታውቀው በዚህኛው አይነት የሕይወት አይነት አይደለም ነው እያላቸው ያለው። ስለዚህ እነሱን ምሳሌ ለማድረግ እኮ መጀመሪያ መኖር አለባቸው። ለምሳሌ ኢየሱስ መላእክት ማለት እኮ እነዚህ ናቸው እያልኩሽ እግዚአብሔር ባለበት እያልከኝ ያለኸው መላእክት ማለት ስዕሉ ትክክል አይደለም ተባባልን። ይሄ የተሳለው ስዕል ትክክል አይደለም አልከኝ። እሺ በቃ እሱን ላፍርሰው ስል ጥያቄ መጠየቅ ጀመረ። ለምሳሌ ኢየሱስ እንዳለው አታገቡም አትወልዱም የሚል በቀጣዩ እንግዲህ 7 ባል የነበራት ሴትዮ ብለው ነው የመጡት እኮ ሰዎቹ። ከዛ ሲሉ አይ የዛ ኑሮ እንደ መላእክት ነው ካለ ኢየሱስ የሚኖሩ መላእክቶችን አይቷል ማለት ነው የኔ ኮንሰፕት። ልክ ነሽ እኮ። አሁን የዚህ ካሉ ደግሞ ከኛ የተለዩ ናቸው ማለት ነው። አይ እኛ እኮ የሁለት ውህድ አይደለን እኛ ፍጥረታዊና መሬታዊና ሰማያዊ አይደለን። እነዚህ ሰዎች ከአዳም የሆኑ ምድራዊ መልክ ያላቸው ሰዎች ናቸው የጠየቁት እኮ። ስለዚህ በዚህ በሚታወቀው በእንደዚህ አይነት የዘር ህግ የሚዋለድን ህግ የሚያውቁ ናቸው። በዛኛው ህይወት እንደሱ አይደለም እኮ። በዛኛው ህይወት እንደዛ ካልሆነ እንደ መላእክት ይሆናል እኮ ነው። እነኚህ መላእክት የተባሉት የማያገቡት የማይዋለዱት የማይባዙት አሉ ማለት ነው። ከኛም ከምንም ከቅርጽም ከምንም ከአይነትም ልዩ ሆነው አይደለም እኮ ልሽ አሁን እኮ የክርስቶስ አሁን እኔ ሲምፕሊ ለሆነ ሰው መልአክ ነሽ ምናምን እሱ ሊያስኬድ ይችላል። ግን መልአክ የሚባል ነገር የለም ነው። ሚካኤል ምንድነው? ገብርኤል ምንድነው? እነሱ መላእክት አይደሉም? ራሱን እግዚአብሔር ራሱን ማኒፌስት ያደረገበት መንገድ ነው። ማኒፌስት ያደረገበት ራሱን በመላእክት በቃ በእግዚአብሔር እንደዚህ ወጥቷል። መውጣቱ በራሱ ከአብ ወጥቼ መጥቻለሁ አይደል? ልጁን ላከ ክንዱን ላከ ነው የሚለው አይደል? ለምሳሌ እስራኤልን ብትመለከች የእስራኤልን ህዝብ ብትመለከች በዛ በመንገዱ የመራው ማን ነው? ከእግዚአብሔር በቀር። ስለዚህ የመራበት እሱ ነው አይደለም? እስራኤልን እኮ ከግብፅ አውጥቶ ይዟቸው ሲሄድ በነበረበት ጊዜ ካልተሳሳትኩ ሚካኤል ነው አይደለም እንዴ? ቀኑን በደመና አምድ ሌሊቱን በእሳት አምድ ሲመራቸው ነበር የተባልነው እኮ። ኤል እኮ አሁን እኮ ይሄን በዚህ ትርጉም ራሱ ብትመጪ ኤል የእግዚአብሔር ስም ነው አይደል? ኤል የእግዚአብሔር ስም ሳይሆን የእግዚአብሔር ስም ያለበት እኮ ኤል ነው እኮ። ሚካኤል እኮ ኤል፣ ከዛ ገብርኤል። ሚካኤል ነፃ አውጪ ማለት ነው፣ ወይም ደግሞ የሚመራ ማለት ነው። ስለዚህ ይህንን እግዚአብሔር በሚመራ መልክ ራሱን ያወጣበት መንገድ ነው ሚካኤል፣ ሌላ አይደለም። ከእግዚአብሔር ውጪ ሚካኤል እግዚአብሔር ነው ታዲያ? ሚካኤል የእግዚአብሔር መገለጥ ነው። ስለዚህ እግዚአብሔር ነው።
አሁን ለምሳሌ እኔ እዚህ ጋር ያለሁት እየተቀረጽኩ ነው። ከዚህ በኋላ ቲቪ ላይ ሲሄድ የኔ መገለጥ ነው ያ ቲቪ ውስጥ የሚታየው። ከእግዚአብሔር ውጪ እኔ እዛ ቦታ የለሁም። ከእግዚአብሔር ውጪ ከእግዚአብሔር አጽናፈ ዓለም በሰውና በእግዚአብሔር መካከል ያለች ናት። ምንም ነው እና በእግዚአብሔር መካከል ያለና ስለዚህ እግዚአብሔር ልጅ ማንም ሊያየው በማይችል ብርሃን ውስጥ የነበረ እግዚአብሔር በብዙ መንገድ በብዙ ጎዳና ተናገረን ሲል አይደለ? ራሱን በመላእክም ልክ ዝቅ አድርጎ እንደማለት ነው። መላእክት ዝቅ ያለ ነው ወይ? መላእክት ማለት በመምራት ልክ ነው። ሚካኤል የሚለው በነገራችን ላይ ሁለት ነው የተጠቀሰው። አሁን እጃችን ላይ ባለው መጽሐፍ ሚካኤልና ገብርኤል በሚል ነው በስም የተጠቀሰው አይደለ? ሚካኤል ከነፃ አውጭነት ጋር የተገናኘ የእግዚአብሔርን ክንድ ነው የማይበት። ገብርኤል ደግሞ ብስራተ ቃል ነው። በምስራች ቃል የመጣበት የእግዚአብሔር መገለጥ ነው ነው ብዬ ማምነው። እግዚአብሔር መገለጥና እግዚአብሔር ምንድን ነው ልዩነታቸው? ምንም ልዩነት የለውም። ስለዚህ ገብርኤል እግዚአብሔር ነበር። ቃል በሚሰማ በሚጽናና ቃል እግዚአብሔር ማለት ነው እኮ። ገብርኤል ማለት የእግዚአብሔር መገለጥ ከሆነ እግዚአብሔርን በገብርኤል በኩል አይተነዋል ማለት ነው። በቃ ሌላ ምን? ስለዚህ ገብርኤል እግዚአብሔር ነበር ማለት ነው። ገብርኤል የእግዚአብሔር መገለጥ ነው። ብስራት። አሁን እዚህ ጋር መስታወት ቢኖር እዚህ ጋር መስታወት ቢኖር አንተ ፊት ለፊት እስካልቆምክ ድረስ መስታወቱ ያንተ መልክ አያሳይም። አንተ እዛ መስታወት ጋር ስትቆም ያንተ መልክ ያሳይሃል። ስለዚህ ያንተ መገለጥ እዛ መስታወት ውስጥ አለ ማለት ነው፣ ሪፍሌክሽን። ስለዚህ ገብርኤል የሚባለው ካራክተር ራሱ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ገብርኤልም እግዚአብሔር ነው፣ ሚካኤልም እግዚአብሔር ነው፣ ኡራኤልም ካለ እግዚአብሔር ነው። ምክንያቱም ይኸውልሽ አሁን መሰለሽ ሚካኤል የሚለው ከሁኔታው ጋር አይደለ ከጉዳዩ ጋር ለምሳሌ እንደ በቀደሙ ልንጣላ እየመሰለኝ ነው። እስራኤል የሚባለው አሁን በዚህ በተጻፈው እናውራ። እስራኤል በሚባለው ሕዝብ መካከል ከመምራት አንጻር፣ ከማጽናናት አንጻር፣ ከመደገፍ አንጻር፣ ከመከለል አንጻር የተሰወረ የነበረው እግዚአብሔር ከነሱ ጋር በሚገናኝበት ምክንያቱም እግዚአብሔር በብዙ ጎዳና በብዙ መንገድ በአባቶቻችን አይደል በእንደዚህ አይነት መንገድ መጣላቸው። በብዙ ጎዳና መገለጡ አንዱ መገለጥ ይሄ ነው። እግዚአብሔር መገለጥ አምላክ ነው። ስለዚህ የመገለጥ አምላክ ስለሆነ ይሄ እግዚአብሔር አሁን ለአብርሃም በዛ መልክ እንደተገለጠ ለእስራኤል ለሚባለው ሕዝብም የተገለጸው ከነፃ ከማውጣት አንጻር ነፃ ውጭ ሆኖ ነው እግዚአብሔር ነው። ለማርያም ከዚህ በኋላ እኔ ሳስብ ትክክል ከሆንኩ ሚካኤልንም ሳስብ እግዚአብሔር ሊሆን ይችላል እያልኩ ማሰብ እችላለሁ ማለት ነው። ለምሳሌ በአንቺ ሁኔታ ከመጣ እግዚአብሔር በእንደዛ አይነት ነገር ነፃ ባወጣሽ ቁጥር ዛሬም እግዚአብሔር እግሮቻችንን ከመሰናክል ይጠብቁ ዘንድ መልአክህን በፊት ይልካል አይደል? ያ እኮ አሁን ያ እግዚአብሔር አንቺን በመደገፍና በሚያጽናና ቃል ሲመጣ የሚካኤል ክብር የሚባለው መንፈስ አግኝቶሻል ማለት ነው። እሺ አሁን ለይልሽ እሺ አይደለም ሚካኤል የሚባለው እኔ አሁን ባይዘዌ ከመላእክት ማንን ትወጃለሽ ብትለኝ ሚካኤልን በጣም ነው የምወደው። እንደውም ብዙ ሰዎች አንቺ እንደዚህ እየቀበጣጠርሽ የናቅሽ እየተሳደብሽ ሚካኤልን ወደዋለሁ ያለሽ ይሉኛል። ሚካኤልን በጣም ነው የምወደው። አሁን እኔ በመላእክትነቱ ባለው በማንነቱ በተረዳሁት አብሬ ካደግኩት አንጻር ነው። አሁን እያፈረስክብኝ ነው እሱን ስዕል ማለት ነው። እንግዲህ ከፈረሰ እኮ ያፈረስከው ነው እና ውስጤ ይቆጣል። ለምን ትክክል ያልነበረ ነገር ነው ማለት ነው። ለምን መላእክት ማለት እግዚአብሔር የፈጠራቸው ፍጡራን መሆናቸው ነው የምናውቀው። አይልም ከየት አመጣሽው? አሁን እኮ አይልም እሱ እኮ አሁን ይሄ መጽሐፍ የማይለው በጣም ብዙ ነገር ይላል ብለን የተቀበልነው ብዙ ነገር አለ። በዚህ ስለሆነ እያወራን ነው አይደል? አሁን ሚካኤልም የሆነ ክንፍ ያለው ነው ምናምን ብለንም ለዛውም እዚህ ላይም ክንፍ አለው ምናምንም ብሎ ማብራሪያ አልሰጠንም። የወሰድናት መልአክ የሚባል ነው። ከዛ ያለውን ቃል ጠቅሰን ነው አገልጋዮቹን የእሳት መናፍስት ምናምን አደረገ የሚል ነው። እሱን ቃል እንደው ስለማንነታቸው አንዱ ከሚጠቀሰው ነገር እሱ ስለሆነ ማለት ነው። ዕብራውያን ላይ መላእክት ክንፍ አላቸው በሚለው ማለት ነው። እሺ የራእዩ ነው ኖ ኢሳይያስ እሺ ያውጭው ነው። እሺ ምን አሁን መላእክት ላይ ያለኝ ስዕል ሰው ነው ዝም ብሎ ወክ የሚያደርግ ሰው ነው የሚል እንትን የለኝም። ሐሳብሽ ነሽ ነገርኩህ። ምን አልኩ መሰለህ? አነበብኩልና ጥቅሱን መገለጥ ነው አልከኝ። ስለዚህ እያወሩ የትንቢት መጽሐፍ ወይም ደግሞ የራእይ መጽሐፍ ወይ የእይታ መጽሐፍ ስለሆነ እያወሩ ያሉት እነዚህ ሰዎች በእነሱ ሁኔታ ነው የመጣላቸው ብዬሻለሁ። እነዚህ ሰዎች በእነሱ ሁኔታ የመጣላቸውን ያዩበት እይታን ነው እያወሩልን ያለው። ለምሳሌ እግዚአብሔር በእንደዚህ መልክ ተገለጠላቸው። ምንድነው እግዚአብሔር አስሬ መልኩን የሚቀያየረው? አንድ ወጥ መሆን አይችልም። አሁን እግዚአብሔር በነገራችን ላይ እግዚአብሔርን ያሰኘበት መለኮት ያሰኘበት አንዱ ምንድነው? ዓለምን ለመዱ ነው። ኔቸሩ እንደዚህ አይነት ነው። ለምሳሌ ዝቅ ብለው ሲነሱ ሌላ ቅርጽ እኮ ነው። አሁን ለምሳሌ መጽሐፍን በጣም ተከትለሽ ብትመጪ እኮ ለሁሉም ባለፈው ምስታነሽልኝ ነበር።
ለሁሉም የተገለጠበትን መስመር ብትመለከች ምንም አይገጥምም። እግዚአብሔር እንደሱ ስለሆነ አለመግጠሙ እኮ ችግር የለውም። ይኸውልህ አሁን እኛ ስለ መላእክት ስናስብ ማሰብ የሚገባንን እና ራሱን ደግሞ በመልአክ የሚገልጥ ከሆነ መላእክት እኮ መልእክት ነው ብለናል እኮ መገለጽ ነው ብለናል እኮ መታየት ነው። እግዚአብሔር ማንም ላይ በማይችል ብርሃን ውስጥ መኖር ነው ኔቸሩ እኮ አይታይም። ከሰው ጋር በተገናኘ ደግሞ እግዚአብሔር መታወቅ ተፈለገ። ለመታወቅ ደግሞ የወጣበት መንገድ እንደዚህ ነው። መታወቅ ከፈለገ በእግዚአብሔርነቱ ለምን አይተዋወቅም? እንዴት ማንም አንዴ ራሱን ሚካኤል፣ አንዴ ራሱን ገብርኤል፣ አንዴ ኡራኤል፣ አንዴ ሩፋኤል ከሚያደርግ ይኸውልሽ እኮ አሁን መሰለሽ አሁን ሚካኤል የሚለው ናቀውና ቢለይልን ሊረዳ ይመጣ ነው እኮ ገብርኤል ሊረዳ ይመጣ ነው። ስለዚህ በዛ ሰውዬ ሁኔታ ለመርዳት የመጣበት መንገድ ነው የጻጸፈው ነው። ስለዚህ ከእግዚአብሔር ውጭ ማንም ሊረዳ የሚመጣ የለም። ለሰውየው ኦዚያን በሞተበት በዛ ዘመን አለ ጸሐፊ ኢሳያስ እግዚአብሔር ረዥምና ከፍ ባለ ተራራ ላይ ተቀምጦ አየሁት። እግዚአብሔርን አይቶታል። የመጀመሪያው ውሸት እዚህ ጋር ነው የሚጀምረው። እግዚአብሔርን ማንም አላየውም ተብለናል። አየሁት አለ። እሺ ቀሚሱም መቅደሱን ሞልቶት ነበር አለ። እሺ አለ። ከዛ መልአኩ መጣየ። እየበረረ ነው። እየበረረ እኮ ነው። በሁለት ክንፉ ፊቱን ሸፍኗል። በሁለት ክንፉ ስለዚህ ሌላ እግዚአብሔር አለ ማለት ነው። ስለዚህ ይኸውልሽ ይሄኛው እንደዚህ የተቀመጠን ሰው ያየው መስሎ ስለተሰማን እንደሱ አይደለም እያወራ ስለተሰማን ሳይሆን ሰው ጻፈ ነው እኮ የጻፊ ሲጽፍበት በራሱ መንገድ ሲጽፍበት ምን ብሎ ነው ያየበትን ዳይሬክሽን ያስቀመጠው። እንዴት እግዚአብሔርን አየ? እግዚአብሔርን አይቶ መኖር አይቻልም ተብለናል እኮ ገብቶኛል እኮ ይኸውልሽ ይሄ ሰው አሁንም ቀጥታ በእግዚአብሔር ማንነቱ አይደለም ያየው። እግዚአብሔር አይ በመቅደሱ በክንፉ በመናመኑ ነው ያየው። እዛ ንጉስ ኦዚያን በሞተበት ዘመን አይደል? ንጉስ ኦዚያን የሞተበትን ጊዜ መጥቀስ ለምን እንዳስፈለገኝ አሁን ንጉስ ኦዚያን ሳይሆን ንጉስ ኦዚያን ሞተ፣ ምን አገባን ይሙት። እሱ በሞተበት ዘመን እግዚአብሔር የሚባል ከፍ ባለ ተራራ ላይ ተቀምጦ በመቅደሱ ተቀምጧል። ክብርን ነው የሚያሳየኝ። ያው ለምሳሌ ይሄንን ቆይ እግዚአብሔር ምን ጉም ነው እንዴ? አይደለም ማንነት ታዲያ ምንድን ተራራ የሚያስኬደው? አይ አሁን ለምሳሌ ከፍታን ነው የሚያሳየኝ። አሁን ነው በእኛነታችን እነዚህ የጸሐፊ እዚህ ላይ ያሰፈረን ጸሐፊ ወይም ደግሞ የተረከው ጸሐፊ በራሱ ክብር ያየውን ማንነት ነው ገብቶሻል። ወደ ጽሁፍ ሲቀይረው እንደዚህ ሆነ ነው። ከዚህ ውስጥ አሁን የምወስደው ምንድነው እግዚአብሔር ሲገለጥ በእኔ ውስጥ በእንደዚህ አይነት የክብር መጠን ኃይል አለው የሚለውን ብቻ ነው የምወስደው። ከዚህ ውስጥ ምንም የምፈልገው ነገር የለኝም። ኢሳያስ እንደዋሸ ነው የተሰማኝ። ለምን መሰለህ? እኔ እስከዛሬ አሁን እንግዲህ ዮሐንስንና ማን ነበር ዘዳግምን ይዤ ነበር። እግዚአብሔር አይታይም የማይታይ እግዚአብሔር አያችሁ ስለ የነበረው ኢሳያስም አየሁት አለ። አዎ ለምሳሌ ራዕይን መጽሐፍ እኮ ሰው ሲያጠናው ነው አይደል? የኢየሱስ ክርስቶስ መገለጥ ብሎ ነው የሚጀምረው። እዛ ጋር ግን ብዙ የአውሬ የምናምን ታሪክ የለው የሚያስፈራ ምናምን አለ። ግን የኢየሱስ መገለጥ እኮ ብሎ ነው የሚጀምረው። እንግሊዘኛውን እዩ ገብቶኛል። ስለዚህ የኢየሱስ መገለጥ የት እሱ ነው የሚጠይቀው። የት ቤት ኢየሱስ ካለበት ነው የሚገለጠው። የት ነው ያለው? እኔ ውስጥ ነው ተሰውሮ የነበረው ሚስጥር በአንተ መሆኑ ነው አይደል? ሚስጥሩ ቆይ ግን ስለዚህ ዮሐንስ ቆይ አንድ ነገር ታዲያ የዮሐንስ ወንጌልን የጻፈውና የዮሐንስን ራእይ የጻፈው ሰው ተመሳሳይ ሰው ነው አይደል? እሱ የጥናት ሰዎች ናቸው የሚያረጋግጡት። እንዲህ ነው ልሻል ተመሳሳይ ሰው እኮ ነው የጻፈው። ኢየሱስን ያውቀው ነበራ አይደለ? ተመሳሳይ አንዱ ራሱ ዮሐንስ መሆኑን የሚያረጋግጥልን ጽሁፉ ራሱ የሚያውቀውን ኢየሱስን በአዲስ መልክ አለው ነው አይደለም? አሁን ይልሽ ወደ ዓለም ሲገባ በተዘጋጀበት ሰውነት ያለውንና ከትንሣኤ በኋላ ያለውን የህይወት አይነትን በዲፈረንስ አይቶ በሁለቱም መልኩ ዮሐንስ አይቶታል። በሁለቱም ዲፈረንስ አይቶታል። አዎ በሁለቱም መልኩ ሲያየው በስጋ ላቆም እንዳለው ማለት ነው እኮ ገባኝ። በሁለቱም መልኩ ሲያየው እሺ ሲያየው ሰገደለት። ኖ ገብርኤል ነው ይመስለኛል መጥቶ አትስገድ፣ እኔ ከወንድሞች መካከል አንዱ ነኝ አለ። ስግደት አይገባኝም ምናምን አለ። አሁን አንተ እያስረዳኸኝ ባለው መልኩ የእግዚአብሔር መገለጥ ከሆነ ገብርኤል ማለት በብስራት የሚመጣበት ራሱን እግዚአብሔር የሚገልጥበት ማኒፌስት የሚያደርግበት መንገድ ከሆነ መልክተኛ እኔን ደግሞ ከሆነ ነገር ፕሮቴክት ሊያደርገኝ ሊመራኝ ሲፈልግ ሚካኤል ሆኖ የሚመጣ ከሆነ ሲሰግድለት ቢቀበለው ምን ችግር ነበረው? አሁን እኮ እዚህ ጋር የተገለጠው ራእይ ላይ የተገለጠው አሁን እግዚአብሔር ልጅ በብዙ ጎዳና በብዙ መንገድ በብዙ አይነት መጥቶ ራሱን አፒር ያደረገበትን መንገድ ቅድም አይተናል። በአብርሃም ቤት በምናምን አይደለ? አሁን ኢየሱስ ጋር በልጁ ተናገረን ይላል። አሁን መልእክት ቀየረ። አሁን እስቲ እኮ ቅድም ከተነሳንበት ኢየሱስ ራሱ መልእክተኛ ነው። እኛ ከልጅነት እድሜያችን የተወሰደብን ወደሱ ላለፈው 2000 ዓመት ሰው እንዳይጠይቅ ግን እንዲሰማ ብቻ እንዳይመረምር ግን እንዲያምን ብቻ እየተደረገ ስለመጣ አሁን በጣም እሳት ሆኗል ባይብሉ መንካት እንጂ ኢየሱስ የቱም ጋር አምልኩኝም ስጋ
በነገራችን ላይ የኋላውን ታሪክ አምጥተው ከመጀመሪያ የተናገርኩት እኔ ነኝ እያለ አይደለ? እግዚአብሔር የተናገረው በቃሉ በኩል አይደለ? በብዙ ጎዳና ለአባቶቻችን ተናገረ። ያመጣውና የመላእክትን ታሪክ ምናምን እግዚአብሔር የወጣበትን ነገር መልአክ ነው እያልን እኛ ስዕል ሰጠን እንጂ ሌላ ፍጥረት እግዚአብሔር የተናገረው በልጁ ነበረ። በዛኛው በዘመን መጨረሻ ግን በልጁ ተናገረ። ቆይ እያልከኝ ያለኸው በአዲስ ኪዳን ብቻ ሳይሆን ኢየሱስ በብሉይ ኪዳንም ነበር። ከመጀመሪያ የተናገርኳችሁ እኔ ነኝ ይላል እኮ ክርስቶስ። ከነበረ እንዴት ተወለደ? ወደ ዓለም መጣ እኮ ስጋ ተዘጋጀ ታየ ነው እኮ መወለድ። ምንድን ነው? ለምንድን ነው የመልከ ጸዲቁ ታሪክ የማይወራው? ከኢየሱስ በላይ የመልከ ጸዲቁ ለምንድን ነው የማይወራው? ኢትዮጵያ ስለሆነ እሱ እንግዲህ በጣም ተራገበ። ታውቃለህ፣ የኢየሱስ ጉዳይ ተራገበ። ኢየሱስ ነበርኩ አለ፣ ግን ሲወለድ ከማርያም ማዕፀን ሲወጣ አይተነዋል። መልከ ጸዲቁ ግን ይበልጥ ከኢየሱስ የተሻለ እኮ ማለት ነው አምላክ ይቀርባል። አሁን መሰለሽ አሁን ምን እንደሚመጣ ኢየሱስ ክርስቶስን እንደ እግዚአብሔር ሰው እግዚአብሔር እንደተገለጠበት ማንነት ስለማንተረጉም እግዚአብሔር ስላደረገው ነው አንዱ ትልቁ ችግር። መልእክተኛ ነው፣ የእግዚአብሔር ንግግር ነው እሱ። ስለዚህ ካስፈለገ እንዲህ ማለት እንችላለን። አሁን ሌሎች ስለሚሉት አይደለም፣ መልእክተኛ ነው። እሱማ እኔ አሁን እስላም ያላሰርሽው እንጂ ሰልመሻል መልእክተኛ እኮ ነው። እሱ መጽሐፉ የሚለው መልእክተኛ። ስለዚህ መልአክ ማለት መልእክተኛ ነው ማለት ነው። ግን ደግሞ ክንፍ አለው ይለናል። ይኸው ክንፍ ምንድን ነው? እሱን እንተርጉማ። ፈጽሞ እንደሱ ሊሆን አይችልም። ፈጽሞ እንደሱ ሊሆን አይችልም። እንደዚህ ልጅ ሱነን ያየ ነው ፊልም ኢሳያስ ነው ያለው። ይሄንን አሁን ፈጽሞ ይሄንን ያለበት መንገድ እንደዚህ ለዚህ ጋር አሁን የምናውቀው አይነት ክንፍ ሊሆን አይችልም። ፈጽሞ ሊሆን አይችልም። እመን ጌታ ለእምነት ጉዳይ ለመሰለሽ ሊሆን አይችልም አለ እኮ። አይ ሊሆን አይችልም ነው የምልሽ። ኦዛን በሞበት በግ እግዚአብሔር በረጅምና ከፍ ባለ ዙፋን ተቀምጦ አየሁ። አሁን የሰራዊ በሆነ መንገድ የመጀመሪያው ውሸት እግዚአብሔር ተቀምጦ አየሁ፣ እግዚአብሔር አይታይም የተባልን ሰዎች ነን። ዋሽቷል። ሰራዊ በሆነ መንገድ በሱ ሁኔታ ያቀረበበትን መንገድ እሺ፣ እግዚአብሔር በሰላይ መንገድ ራሱን ይገልጣል አይደለ? እሺ፣ በሰላይ መንገድ ሲገልጥ ያ ነው ማለት ነው። ይግለጥ። ለምን እንደዚህ ሁሉ ሰው ራሱን የማይገልጠው? ይገልጣል እኮ ሁሉም በራሱ ሁኔታ። ምንም ጥያቄ የለውም። እና ሁሉ ዘመን የምጮኸው እኮ እግዚአብሔር ለምን ራሱን የማይገልጠው ብዬ ሰው መገለጥ ውስጥ ገብታ ተናገር። ሰው እኮ ከኖረ በህይወት አይደለ የሚኖረው። ስለዚህ ሰውየው መኖር ራሱ መገለጥ ነው እንዴ? ምን ጥያቄ አለው? አሁን ሰው ከየት ያመጣል ታዲያ? ምን ሌላ ነገር አለው? የህይወት ምንጭ ከአንተ ዘንድ ናት ስለሚል ማለት እኮ። ስለዚህ ህይወቴ እኔ ካለች በየቀኑ የምኖረው አሁን እኔ ያለሁት እግዚአብሔር ከውጭ እኮ ስላስጠበቁን እኮ ነው እንጂ ገብቶሻል። አሁን አንተ ባልከው አማርኛ እኔ ስፈታው መብቴ ነው፣ የራሴ አማርኛ ስለሆነ። ስለዚህ ህይወት አለ፣ ህይወት ተገልጧል። እኔም እንግዲህ ህይወት ነኝ የተገለጥኩኝ። ስለዚህ የእግዚአብሔር ኢሜጅ ነኝ ማለት ነው። ታዲያስ ይሄን ትክጃለሽ እንዴ? አሁን እክዳለሁ። ለምን መሰለህ? እኔ እግዚአብሔር ነኝ ብዬ አላምንም። እግዚአብሔር ነን አላልንም እኮ። የእግዚአብሔርን ልጆች ወይ የእግዚአብሔር መገለጥ በነገራችን ላይ ምን መሰለሽ፣ አሁን ለአንዳንድ አይምሮች በሚገባ ቋንቋ እንጠቀም ብለን ነው እንጂ አንበሳ ከአንበሳ ውጭ ሊወልድ አይችልም። እሱ እውነት ነው። በቃ ሰውም ከሰው ውጭ ሊወልድ አይችልም። ድንችም ዘርተህ ቲማቲም አታጭድም። ስለዚህ የእግዚአብሔር ልጅ እግዚአብሔር ነው። ምንም ስለ ህይወት ህግ ስለሆነ የምናወራው ከዚህ ውጭ ሊሆን አይችልም። ትንንሽ የእግዚአብሔሮች ነን የሚለው ትምህርት እውነት ነው። የእግዚአብሔር ልጆች ነን ኢንዳይሬክትሊ እያልን እኮ ነው። አይ አባትሽ ከሆነ አሁን ባለፈውም ስናወራ ነበር። እግዚአብሔር አባቴ ነው ስትይ ምን ማለት ነው? አባቴ ነው፣ የእግዚአብሔር ልጅ ነኝ እኮ ምን ማለት ነው? የእግዚአብሔር ህይወት አይነት ነኝ ማለት እኮ። ግን እሱ ነኝ ማለት አይደለም። ልጅ እሱንም ነኝ ይለያል። ምን ይለያል? አሁን በአንቺና እኔ ኢትዮጵያዊ ነኝ አማርኛ የራሱ ቴስት ካልሰጠኝ ደስ ይለኛል። ይኸውልህ እኔ አሁን የእግዚአብሔር ልጅ ነኝ ስል የሚሰማኝ እንትን ማለት ነው አለ ሆነ ማለት ነው። ልክ እንደዚህ አይነት ትምህርቶች ሲገጥሙኝና እኛ ትንንሽ እግዚአብሔሮች ነን ሲሆን አሁን እንደሱ እኮ ስላለ አሁን የሆነ ሰዎች እግዚአብሔር ነን ይላሉ ብለው ጀጅ ስላደረጉት እንፈራዋለን እንጂ አይደለ? እግዚአብሔር ራሱ ህይወቱን ተካፋዮች ነን ካለ ምን ማለት እያለ ነው? ምን እያለ ይመስልሻል? ያው ሌላ ርዕስ ውስጥ ገባን። ግን መላእክቶቹ የሉም ሰልከኝ ተውኳቸውኝና በነገራችን ላይ አሁን ልጅ ነን ስትይ መልእክተኛ ነኝ እያልሽ ነው። እንደውም ያለፉትን ቀረጻዎቻችን ላይ ስናወራ ነበራል። ከየት እንደመጣሁ ያልነገረኝ ሰው የት እንደሚሄድ ሊነግረኝ አይችልም የሚለውን የመጣሁበትን ቦታ ለማወቅ
ከኔ በፊት ዘላለም የነበረ ሁሉን መፍጠር የሚችል አካል መኖር መቻል አለበት። ለዚህ እኮ ነው አሁን አንዳንድ የሃይማኖት ጉዳይ የሰለቻቸው ሰዎች ሰው በቃ ሲጨንቀው ነው እግዚአብሔርን የሚባል ነገር የፈጠረው ይሉሃል፣ መልስ ስላጡለት ወይም ደግሞ በቃ ሃይማኖት ስለደከማቸው። እኔ እንደዛ አለ የሆነ የፈጠረን እዚህ ምድር ላይ ያመጣን ይሄን ሁሉ ነገር። ምክንያቱም ይሄ ሁሉ አርቲፊሻል ሊሆን አይችልም፣ ጌም ሊሆን አይችልም። አዎ ይሄ ቅጠል እያየከው ህይወት እያለው ጌም ሊሆን አይችልም፣ ካራክተር ሊሆን አይችልም። እኔም ህይወት አለኝ፣ አንተ ህይወት ነው፣ ህይወት አለ ተገልጧል። እሱን አንደርስታንድ ወርድ ላይ ይቸገራል። እኔ የእግዚአብሔር ልጅ ነኝ ሲባል ሁላችንም የሰው ልጅ በሙሉ የእግዚአብሔር ልጅ ነው ብዬ ነው የማምነው። ከዛ ግን እግዚአብሔር ግን አይደለም። አሁን መሰለሽ አንድ ስጋ ነን፣ የሰው ሁሉ ስጋ ከአንድ ነው ይላል። ምን እያለ ነው? አንድ አይነት ነን እኮ ነው ኮንቴንታችን፣ የህይወት ስርዓት እንትራችን በሙሉ አንድ አይነት ነው እያለ ነው። የሰው ሁሉ ስጋ ከአንድ ነው። የመለኮት ባህሪ ተካፋዮች ናችሁ ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እኮ። ፍቅር ሰጠን ነው ልጆች ተብለን ልንጠራበትን ፍቅር እንጂ ነው። አንቺ በምትይ እንደሱ አይነት አይዲዮሎጂ ማለት ባይዘው ፈጠረን ከሆነ አሁን ለምሳሌ ፈጠረን ነው ተካፈለ የመለኮት ባህሪ ተካፋዮች ነን ነው። በነገራችን ላይ ይሄ መጽሐፍ በጣም ብዙ የፈለከው መስመር አስምረህ ይዘህበት መሄድ የምችል መሆኑን ታውቀው 44000 ሃይማኖት ደርሷል ከዚህ ውስጥ ወጣ። ያው በእርግጥ ያው ፊት ቀጥታ መልአክ የሚለውን መልአክ አድርጎ ስለሚወስድ መልእክተኛ ነው። እኔ እግዚአብሔር ህይወት የተሰወረች ናት፣ የዚህ ህይወት መገለጥ መልእክት ነው፣ መነበብ ነው። እናንተ እኮ የተጻፈባችሁ የእግዚአብሔር መልእክቶች ናችሁ ይላል እኮ አይደል? በቀለም ያልተጻፈ በወርቅ የተጻፈባችሁ መልእክቶች ናችሁ ይላል። ምሳሌ ማለት ትክክል ማለት ነው። ማሳያ የዛ መገለጥ ናችሁ ማለት። ይሄም ስልክ ነው፣ ያም ስልክ ነው። ይሄ የዚህ ምሳሌ ሊሆን አይችልም። ይሄ አይፎን ነው፣ ያኛው አንድሮይድ ማን ነው? መሬታዊ የመሬታዊ ሰው ምሳሌ እንደነበረ። ስለዚህ እግዚአብሔር ምድራዊ ማንነት የለውም። እኛ እኮ ምድራዊ አይደለም። ወደ ዓለም ስገባ ስላዝ ሃሌሉያ እኛ ምድራዊ ነን እንዴ? ገላገልከኝ። እኛ እኮ ምድራዊ አይደለም እንዴ? ወደ ዓለም ሲገባ ስጋ ስለተዘጋጀ። በነገራችን ላይ ወደ መታየት መጣን እንጂ ሰው የዘላለም ነው። ሰው የዘላለም ነው። ችግሩ መሰለሽ አሁን ሰው ወደዚህ ሲመጣ ሲወለድ በጊዜ ውስጥ የተወለደ ይመስለዋል። የነበረው ነው በዓለም ነበር፣ ወደ ዓለም ይመጣ ነበር ነው የሚለው። ሌላ ዓለም አለ የመጣንበት፣ ከዛ ደግሞ ምን ሄድበት ሌላ ዓለም። የህይወቱ አይነት ያልተገለጠ የማይታይ ነበረ፣ ወደ መታየት መምጣት ማለት። ኢየሱስ ከመጀመሪያ የተናገርኳችሁ እኔ ነኝ ይላል። የነበረው ማንነቱ የጀመረው ክርስቶስ የጀመረው ወደ ዓለም ሲመጣ በተዘጋጀ። አሁን ለዚህ ነው በቀደምም ስናወራ ከማርያም የተዘጋጀለትን ሰዎች አይተው 50 ዓመት ያልሞሉ አሉት። እሱ ግን ከመጀመሪያ የተናገርኳችሁ እኔ ነኝ ይላል። ስለዚህ እዛ ላይ የነበረው ኮንቴክስት ምንድን ነው? ከመጀመሪያ የመኖሩን ማሳያ ነው ማለት እኮ። እሺ የመጀመሪያ ከነበር እኔም ነበርኩ። የመንገዱ መጀመሪያ አደረገኝ ይላል እኮ እሱ። እኔ ባይዛው በሱ ጉዳይ ራሱ በጣም ኃይለኛ ጭቅጭቅ ውስጥ ገብቻለሁ። መጀመሪያ ፈጠረኝ ይላል። ከሁሉ ነገር አስቀድሞ ፈጠረኝ፣ የመንገዱን መጀመሪያ ያደረገኝ ያለ ይናገራል። እንደውም እኔ በመልከ ጸዲቁ ጉዳይ ጽሑፍ እየሰራሁ ነበርና ለምንድን ነው ከኢየሱስ በላይ የነበረው መልከ ጸዲቅ የተደበቀው የሚል ሀሳብ አለኝ። ለምን መልከ ጸዲቁም እዚህ መጽሐፍ ውስጥ አለ። በነገራችን ላይ በመልከ ጸዲቅና በኢየሱስ ክርስቶስ አሁን እዛ ጋር መልከ ጸዲቅ በጽሑፍ ነው የምናውቀው ታሪኩን አይደል? በኤግዚስት ደረጃ እኛ ሀገር ላይ ነበር ምናምን የሚለው የታሪክ ሰዎች እሱን እንተውና ደስ ይላል ኢትዮጵያ ሲሆን ቻችን ወደ ዓለም ስንገባ ስትዘጋጀ ግን አሁን ከዚህ ከምለው ኢየሱስ አቻ ነው አይደለም። መልከ ጸዲቁ ይበልጣል። ለምን መሰለሽ? ለምን እኔ ላስረዳ። ክርስቶስ ነው እያልኩሽ ያለሁት። እኔ አሁን ስለ ህይወት ነው እያወራን ነው። በነገራችን ላይ እኔ አሁን ህይወቴ ክርስቶስ ነው እላለሁ። ክርስቶስ ክራይስት ፐርሶናሊቲ ነው፣ ማንነት ስለሆነ የሆነ ግለሰብ ስላልሆነ የእግዚአብሔር የህይወት አይነት ስለሆነ ክርስቶስ ማለት ነው። ስለዚህ በመልከ ጸዲቅ ያለው ህይወት ከዚህ ከመለኮት ውጭ የሆነ አይደለም። ስለዚህ ከክርስቶስ ጋር መልከ ጸዲቅን ሳረገው አቻ ነው። ኢየሱስ ግን ከመልከ ጸዲቁ ጋር ጭራሽ አይገናኝም። ኢየሱስ እኮ አይደለም እያልኩሽ፣ ወደ ዓለም የተዘጋጀለትን ስጋ ስለ ህይወት ስለሆነ እያወራን ነው። ወይም ደግሞ እንዲህ በለው የመልከ ጸዲቅ ህይወት የክርስቶስ ህይወት ነው። እሱ ያስማማናል። ስለዚህ ይሄ የመልከ ጸዲቅ ህይወት የክርስቶስ ህይወት መገለጥ ነው እያልኩሽ ነው። በዚህ በታሪክ ውስጥ ወይም ደግሞ በዚህ ውስጥ የተገለጠው ኤግዚስት ዛሬም እኮ እንደ መልከ ጸዲቅ ስርዓት የምኖር ነኝ ነው እኮ የምልሽ። አንቺም እንደዛ ማለት አለብሽ ነው። የሰው ሁሉ ወገን ወደዚህ ከፍታና ወደዚህ ማንነት የህይወቱ መገለጥ መምጣት አለበት ነው እያልኩሽ ያለሁት። 50 ዓመት የሞላውን ሰውነት አይቁጠር እያልኩሽ ነው። ተልኮ እሱ ነው።
እኮ ይኸውልህ አሁን ባለፈው ያልኩና ያልተመለሰ ጥያቄ ይሄ ነው። እኔ አሁን 30 ምናምን ዓመቴ ነው አይደለ? እግዚአብሔር ይመስገን 50 40 ማለት እችላለሁኝ። ማተር አያደርግም። እሱን አይደለም ዘላለም ህይወት ነው ተብያለሁ። አንቺ እሱ አይደለሽ። yes ስለዚህ ዘላለማዊ ማንነት ማለት ከመወለዴ ወይም ደግሞ እዛ ማህፀኑ 9 ወር ከመቆየቴ በፊት ህይወት ነበረኝ ማለት ነው። ምን ጥያቄ ነው? ከነበረኝ የት ነበርኩኝ? እዚህ ጋር የሚል ሰው ባለመታየት ነው። እንዲህ በፓራራል ላምጣልሽ። እሺ ለምሳሌ አሁን ከስጋ ሰውነት የወጡ ሰዎች የት ነው ያሉት? የሞቱ ሰዎች አላውቅም። በዙሪያችን ናቸው ያሉት። ምን ይሰራሉ? የት ነው? ለምን መሰለሽ? ከዚህ ዙሪያ የመጣ ነው ወደዚህ ዙሪያ ተመልሰን ለምን ነበር ወደ ላይ መጣ ነበር። አሁን በማይታይ አይነት ስላሉ ነው እንጂ ከኛ ይራቁ አይደለም። ለዚህ ነው አንዳንድ ሰዎች የሞቱ ሰዎችን አየን የሚሉት ይሰራል። አክቹዋሊ ያሉ ዘመዶቻቸው ምናምን አናገሩ ምናምን ይላሉ። እርግጥ ነው ይታያሉ። ከነሱ የራቁ አይደሉም። ወደ ፊዚካል ዓለም ሲገባ ስጋ ስለተዘጋጀለት ሰው ከዛ በፊት ኤግዚስት ያደረገ ነው፣ የነበረ ነው፣ ማንነት አለው። ሰው ዘላለማዊ እንደሆነ አውቃለሁ። ዘላለም ምንድን ነው ራሱ? አሁን ሰው ዘላለም ለዘላለም የህይወቱ አይነት ነው እኮ ቁጥር የሌለው የህይወቱ አይነት ነው። የማይሞት የማይበሰብስ የማይጠፋ ማለት ነው። ግን ከቆጠርከው ካውንት ማድረግ ከጀመረ ዳውን ስለሚያደርግ ጊዜ ስላለው ወደ ጊዜ ሰው ልጅ ያለ ጊዜ ነበረ ነበር። ጥሩ ቋንቋም እሱ ይመስለኛል። ያለ ጊዜ ነበረ፣ ወደ ጊዜ መጣ። ከጊዜ ሲወጣ የነበረ ነው፣ ወዴትም የሄደ የለም። ስለዚህ ሰው ከመሆኑ በፊት መልአክ ነበረ፣ የማይታይ የማይዳሰስ የማይነካ። አሁን እንግዲህ መልአክ መልእክተኛ ለምሳሌ አሁን እንደዚህ አይነት መላእክት የሚለው ይኸውልሽ፣ መላእክት የሚለው ከመልእክት አንጻር ስለሆነ ከመታየት ከመገለጥ አንጻር ስለሆነ ወደ ዓለም ሲገባ የተነገረ መልእክት ነው። ሰው አሁን ለምሳሌ መልአክ የሚሆነው መቼ ነው ታውቂያለሽ? እንትን አለ ባይሰው ሰሞኑን እንግዲህ በመላእክት ዙሪያ ነው የምንነጋገረው ካልከኝና ከወሰንን በኋላ ዶክትሪኖች ሁሉ እያየሁ ነበርና ሰው ሲሞት መልአክ ነው የሚሆን የሚል ትምህርት አለ። እንደ መላእክት ሆነ የሚለውን ምናምን ነገር ስለሚያይዛ እንደና መልአክ መሆን የተለያየ ነው። መልአክ ራሱ ምንድነው? መልእክተኛ ነው። እኔ አሁን ምን ብዬ መሰለሽ የማምነው ወደ ዓለም ሲገባውን በነገራችን ላይ ቆንጆ ማሳየው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የእግዚአብሔር መልእክተኛ ነው። እግዚአብሔር ማንም ሊያየው በማይችል ብርሃን ሰው ሁሉ መልአክተኛ ነው። የእግዚአብሔር ምንድነው ማለት ነው? ምስክር ነው ማለት እኮ ነው። የእግዚአብሔር መታየት ነው ማለት እኮ ነው። ስለዚህ በዚህም ወደ ዓለም ሲገባም ለመልእክት ነው የመጣው። ከዓለምም ሲወጣ የእግዚአብሔር ምልክት ሆኖ የሚኖረው እግዚአብሔርን ያየው አንድስ እንኳን የለም ተረከው ስለሚል ማለት ነው። ስለዚህ ተራኪ ከሆነ ገላጭ ከሆነ መልአክ ነው ማለት ነው። በነገራችን ላይ ይኸውልሽ እኔ የሚስማማኝን ነገር ልንገርሽ። ክንፍ አለው ከሚባል መልአክ ይልቅ የሰው ልጅ መልእክተኛ ነው። አሁን እነዚህ አሁን ሰዎች ቅዱሳን ምናምን የሚሉት ምናምን አላ የተጠጉ ናቸው እነሱ ለዛውም አሉ። አሁን ሰው ከአንዳንድ ትምህርቶች አሉ ዶክተሮች ሰው በተባለ እንደዚህ አያረግም። አሁን ኮንሰፕቱ ያማልዳል አያማልድም እሱ ራሱን የቻለ እንትን ነው፣ ሌላ ጥናት ነው። ግን ሰዎቹ ሕያው ከመሆናቸው አንጻር ግን ይሰሙናል። ባለፈውም ስለ ማርያም አንስተናል። አሁን ሰዎች ማርያም ከሞተች በኋላ ሞታለች ምናምን የሚል እሳቤ ያመጣሉ። አልሞተችም፣ ወደ አለመታየት ነው የገባች። በጠቅላላው ማንኛውም ሰው ናት ማርያም። እኔ ማርያም በጣም ነው የምወዳት። የቀረ ይቀራል። እግዚአብሔር መቅረት ይችላል፣ ማርያምን ግን ወዳት ነው ደግሞ እንደሚያጫጫል። ግን ሁሉም ሰው አይሞትም ማለት አንሞት፣ ኔቸራችን አይደለም መሞት ብዬ አስባለሁ። ለምን ሰው ዘላለማዊ ነው ካልን ዘላለማዊ ፍጥረት ከሆነ ስለ ዘላለም ህይወት ካወራህ እኮ ባይ ኤኒ ሚንስ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ካልተቀበልክ የዘላለም ህይወት አትወርስም ካለ ኦልሬዲ የዘላለም ህይወት የሚባል ነገር አለ ማለት ነው። የዘላለም ህይወት ካለ አትሞትም ማለት ነው። ኔቸሩ መሞት ሳይሆን ወደ አለመታየት ልክ እንደ ኤግዚት ዶር ማለት ነው ትሻገራለህ። ስለዚህ ማንም አልሞተም። እንኳን ማርያም አይደለችም ጴጥሮስም አልሞተም። እነዚህ ሁሉ ምስክሮች በዙሪያችን ናቸው የሚለው። ስለዚህ አሁን ወደ ዓለም ስንገባ ከነበርን ወደ ዓለም ስንገባ ከመኖራችን በፊት ከነበረ እኔ እንደዛ ነው የማምነው። ሰው ወደ እናቱ ማህፀን ሲዘጋጅ አይደለም የጀመረው። እሱን እኔም አምናለሁ፣ አክሴፕት አደርገዋለሁ። ስለዚህ ከነበረ ወደ ዓለም ሲገባ ሲሆን ስጋ ከተዘጋጀለት ይህን ስጋ የተዘጋጀለት ታውቂያለሽ፣ አንድ ቆንጆ አቅጣጫ ያሳየኛል በምስክሩ ቃል ውስጥ
ፍቃድህን ላድርግ ስጋና መባና መስዋዕትን አልወደድክም፣ ስጋን አዘጋጀ ፍቃድህን ላድርግ ነው የሚለው። ስለዚህ ለሆነ ዓላማ፣ ለሆነ ሀሳብ፣ ለሆነ መገለጥ፣ ለሆነ መልክ ሰው ስጋ ተዘጋጅቶ ወደ ዓለም ይሄንን ፍቃድህን ፈጽሜ አድርጌ አከበርኩ፣ በነበረኝ ክብር አክብረኝ ብሎ ሄደው። ይሄ ማሳያ ነው። ስለዚህ የነበረው ክብር ነበር ማለት ነው መጀመሪያው ነው። ይሄ ምንድነው? ስጋ ማለት እኮ ሰው በመፈጠሩ ሰው የሚለውን አካል እግዚአብሔር የሚያከብርበት ሌቭል አለ። እኛ የተዋረድንበት አይደለም። ባይዘዌ ስዕላችን በጣም የተለያየ ነው። ካለ ሴጣን ባይዘዌ ሴጣን አለ ብዬ አላስብም። እግዚአብሔር ብቻ ነው ያለው፣ እኛ አለን። እኛ ግን የባህሪ ልዩነት አለን። ምክንያቱም እግዚአብሔር በልዩነት ያምናል። እስከተረዳሁት በልዩነት ባያምን ኖሮ ብርቱካን ብቻ ነበር የሚተክለው። ልዩ ልዩ የእግዚአብሔር መገለጥ ስለሆነ ወይም ደግሞ እዚህ ጋር ያለውን ሁሉም ሰው ልክ የቻይና ፊት አስመስለው ነበር። አንድ አይነት ምልህ በልዩነት ያምናል። የካራክተር ልዩነት አለን ሁላችንም። ያ ይመስለኛል የጥቅም ጉዳይ የተለያየ ነገር ነው። እንግዲህ ይሄ ኢቭል የሚባለውን ካራክተር በውስጣችን ክሬት ያደረገው እንጂ ሰይጣን ለምን መሰለኝ የሰይጣንም ቶፒክ በራሱ አሁን ከመላእክት ጋር ስለሚነሳ አብሬ ያነሳዋለሁ ብዬ አስቤ ነው። ግን ቀድሜ የገባው እግዚአብሔር ሰውን የፈጠረበት ኢሜጅ ሰውን አእምሮ ውስጥ ብሉፕሪንት አድርጎ ወደ መሬት ያወረደበት ሀሳብና እኛ አልተገናኘንም። ኮሱ ነው እኮ ነው የምልሽ። አሁን ሰውም ገብቶሃል። አሁን ለምሳሌ እኔ በዚህ ሰዓት በቃ ጌታ ሆይ አምላኬ ሆይ ደክሞኛል ውሰደኝ ብለው ማረፍ ብፈልግ በነበረኝ አንተ በምታስበው ነው ልለው የምችለው። ስለዚህ እኔ ባየሁበት ኢሜጅ ከሆነ ሲኦል ራሱ አይገባኝም እንኳን ከእግዚአብሔር ጋር መሆን ቀርቶ ማለት ነው።